መልከ ጥፏ ዳክዬ። ጊዜው ብሩህ በጋ ከሰዓት በኋላ ነው። እናት ዳክዬ ከኩሬው አጠገብ ከዛፉ ስር እንቁላል መጣያ የሚያምር ቦታ አገኘች። እንቁላሎች ጣለች። ወዲያው አንዱ እንቁላል ከሌሎቹ የተለየ እንደሆነ አየች። ትንሽ ተጨነቀች። እስኪፈለፈሉም ጠበቀች። አንድ ቀን ማለዳ በመጨረሻ አንዱ ከአንዱ በመቀጠል እንቁላሎቹ ሲሰነጣጠቁ አየች። ፒፕ ፒፕ አሉ። ሁሉም እንቁላሎች ሕያው በመሆናቸው ትናንሽ ዳክዬዎች በጭንቅላታቸው እየበሱ ወደ ትልቁ ዓለም ወጡ። ከአንዱ በስተቀር ሁሉም ሰብረው ወጡ። ምን አይነት የሚያማምሩ ልጆች ናቸው ያለ! ምን አይነት የታደልኩ እናት ነኝ! ግን አምስተኛው ምን ሆነ? ዳክዬዋ ተጨንቃ ነበር። ይህ የመጨረሻው እንቁላል ረጅም ጊዜ እየወሰደ ነው። በእንቁላሉ ላይ ተቀምጣ የምትችለውን ያህል ሙቀት ሁሉ ሰጠችው። ይህ ዳክዬ ለመፈልፈል ጊዜ ከወሰደበት በጣም ቆንጆና ውብ መሆን አለበት። አንድ ቀን ማለዳ እንቁላሉ ሲሰበር አንድ ግራጫ መልክ ያለው አስቀያሚ ዳክዬ ወጣ። ይሄኛው ዳክዬ ከሌሎች ወንድሞቹ ፒፕ የተለየ ነበር። ትልቅና አስቀያሚ ነበር። ፒፕ ከሌሎች ዳክዬዎች የሚመስል ማንም የለም። ይህ የመጨረሻው ዳክዬ መጥፎ መልክ ያለው ነው። እናትየው ዳክዬ ይህንን በማየቷ ተደንቃለች፣ በጣምም ተናዳለች። እናትም አንድ ቀን ሌሎቹን ወንድሞቹን ይመስላል ስትል ተስፋ አደረገች። ነገር ግን ቀናት አለፉ። ዳክዬውም አስቀያሚ እንደሆነ ቀረ። ወንድሞቹና እህቶቹ ሁሉ በዳክዬው ላይ ይቀልዱበታል። ከእርሱም ጋር መጫወት የሚፈልግ የለም። ዳክዬው በጣም አዝኗል። አንተ አስቀያሚ ነህ! ያን አስቀያሚ ዳክዬ በዚህ ምድር ላይ ማየት! አዎ፣ ሂድ ከዚህ! በጣም ታስጠላለህ! አንተ አስቀያሚ ፍጡር! ከአንተ ጋር አንጫወትም! ሁሉም ሳቁበት። አስቀያሚ ዳክዬ በጣም ተናዷል። አስቀያሚው ዳክዬ ወደ ኩሬ ወርዶ መልኩን በውሃ ውስጥ እንደ መስታወት ማየት ጀመረ። ማንም አይወደኝም፣ እኔ አስቀያሚ ነኝ። ዳክዬው ቤተሰቦቹን ትቶ ከጫካ ውስጥ ወደ ውስጥ ለመግባት ወደ ደኑ ለመሄድ ወሰደ። ዳክዬው ጥቅጥቅ ባለው ጫካ ውስጥ ብቻውን ተንከራተተ። ወዲያውም ክረምት ሲመጣ በረዶ በየቦታው ነበረ። ዳክዬውም በጣም አዝኖ በብርድ ይንቀጠቀጥ ጀመር። ይሁን እንጂ ምንም ምግብ አግኝቶ ሊበላና የሚገባበት ሞቃታም ቦታ ማግኘት አልቻለም። ወደ አንድ የዳክዬ ቤተሰቦች ዘንድ ቢሄድም አልተቀበሉትም፣ አባረሩት። አንተ በጣም አስቀያሚ ነህ! ማነው ይሄ አስቀያሚ ፍጡር? አስቀያሚው ዳክዬ አሁንም በብስጭት እንደገና ጫካ ውስጥ ይዞር ጀመር። ወዲያው ጸደይ ገብቶ ስለነበረ ሁሉ ነገር አዲስና አረንጓዴ ወደ መሆን ተመለሰ። ሲሄድ ወንዝ አየ። እንደገና ውሃ በማየቱ በጣም ደስ አለው። ወደ ውሃው ሲጠጋ አንዲት የምታበር ዝዬ ስትዋኝ ስላየ በጣም ደስ አለው። በዝየዋ ፍቅር ተነደፈ። ዳክዬውም በራሱ ስላፈረ አንገቱን ወደ ታች አቀረቀረ። አንገቱን ሲያቀረቅር የራሱን ነጸብራቅ በውሃ ውስጥ በማየቱ ተደነቀ። አሁን አስቀያሚ አይደለም፣ ወደ መልካም ወጣት ዝዬነት ተቀይሯል። አሁን የገባው ነገር ቢኖር እርሱ ከወንድሞቹ የተለየው ዝዬ ስለሆነና እነርሱ ዳክዬዎች ስለሆኑ እንደሆነ አውቋል። በፍቅር የወደቀላትን ቆንጆ ዝዬ አግብቶ ከዚያን ጊዜ ጀምሮ በፍቅርና በደስታ ይኖራል።